ትናንትና እንግዲህ ሩታ ወይ እናንተ ትኖራላችሁ ወይኔ እኖራለሁ ብላለች። አላላ ሩታ ምን አስባ ነው እንደዚህ ያለችው? ጋይስ ምን ለማድረግ እየሞከረች ነው? ምን ለማድረግ እያሰበች ነው? አላቅም። ግን ማንም እናት በልጇ አትደራደርም። ባሏ ልትወስጂ ትችያለሽ፣ ብዙ ነገር ልታረጊ ትችያለሽ፣ ገንዘቧን ልትወስጂ ትችያለሽ። ግን እንደ ልጅ ደግሞ ውስጧ ምክንያቱም የውስጥሽ የአካልሽ ክፋይ የሆነ እጅሽ ተቆርጦ ሲወድቅ መቼም ዝም አትይም፣ ተንፈራግጫለሽ። በቻልሽው መጠን እጅሽ ተቆርጦ እንዲወድቅ ትጥሪያለሽ። ሩታ እንደዛ ማድረጓን አትተውም አሁንም። እና ልጇን ወስዳችሁ ምናምን የምታስለቅሷት ሰዎች ፈጣሪያችሁን ፍሩ። የአብርሽ ቤተሰቦችን ብትሆኑ ምናልባት አብርሽ ሩታ ጋር እየሄደ የሆነ ነገር እየተፈጠረ ስለሆነ ሩታ የሆነ ነገር ታድርገዋለች ብለሽ ብዙ አስበሽ ሊሆን ይችላል ወንድምሽ። ሩታ ብዙ ነገር ባለፈውም መተት አረገችበት ከፈጠረችበት ምናምን ስትሉ ስለነበረ አብርሽ ደግሞ በልጁ ሰበብ ሩታ ቤት መሄዱ አይቀርም። እዛ ቤት ሲሄድ የሆነ ነገር ይፈጠራል ብላችሁ ሰግታችሁ ሊሆን ይችላል ልጇን የወሰዳችሁባት። ስለዚህ እንደዛ ብላችሁ ከሆነ መቼም ልጅን አርግዞ የወለደ ሰው ያውቀዋል ብዬ አስባለሁ። እንደዛ ብላችሁ ፈርታችሁ ሊሆን ይችላል። ግን ደግሞ እሷ አብርሽን የሆነ ነገር ከምታረገው በላይ እሷ በጣም ብዙ ዋጋ የከፈለችበት ልጇ ስለሆነ አሁንም ቢሆን መጥፎ ነገር ማድረጉ አይቀርም። አብርሽን ለማዳን ነው አይደል እንደዚህ ያደረጋችሁት? ሩታ አሁንም ወይ እናንተ ትኖራላችሁ ወይ እኔ እኖራለሁ ማለት ሩታ አሁንም ቢሆን ልጇን ካልመለሳችሁ መጥፎ ነገር ከማድረግ ወደ ኋላ አትልም። መቼ አብርሽን ብቻ ቤተሰቡ ሙሉ ነው እንትን የምትላችሁ። ስለዚህ ልጇን ብትመልሱ የተሻለ ነው። መጥፎ ነገር አብርሽ እንዳይሆን ከፈለጋችሁ ልጇን መልሱላት፣ የምር ማለት ነው። ሩታ ደግሞ እኔ ሁሌ እሷማ በቃ ተነገር አሰማም። በመለመን አይሆንም፣ በመለማመጥ አይሆንም። በእርግጥ ፖሊስ ጋር ብትሄዱ አሁን ለምን ፖሊስ ጋር አትሄጂም ሩታ፣ ለምን ፖሊስ ይዘሽ አትሄጂም ምናምን እንላለን። ግን አብዛኛው ጊዜ ደግሞ ፖሊስ ይዛችሁ ለመሄድ ራሱ ማስረጃ ትጠይቃላችሁ። አሁን ጊዜው ከፍተዋል። ምንም የሆነ ማስረጃ በቪዲዮ ወይ ምስክር፣ የሰው ምስክር ራሱ አይታመንም። አሁን ቪዲዮ ምናምን ከሌላችሁ ፖሊስም አያምንም። የሆነ ጉቦ ከሰጠው ካላስ ቻው ነው የሚልሽ፣ አይሰማሽም። አንቺ ታወሪያለሽ፣ በቀኝ ይሰማሻል፣ በግራ ይተውሻል። እና አሁን እኛ ሁሌ እንላለን ፖሊስ ጋር ማትሄጂ ፖሊስ ይዘሽ ሂጂ ምናምን እንላለን። አንደኛው ፖሊስ ይዛችሁ ስትሄዱ እዚህ ሶሻል ሚዲያ ላይ እንትን ከሆናችሁ ከባድ ነው። ሁለተኛ ነገር ብዙ ጊዜ ፖሊስ ጣቢያ ሄደዋል ብዙ ጊዜ እና ፖሊሶቹ ራሱ ይሰለቿቸዋል፣ ፊታቸውንም ለምደውት ይሆናል። ከዛ በተረፍ ደግሞ ፖሊስ ጋር ስትሄዱ ልጅን አግቶብኛል ብላ ሩታ ትሄዳለች። አንደኛ አባት ነው፣ የአባትነት መብት አለው፣ መውሰድ ይችላል ይባላል። ሁለተኛ ነገር ደግሞ ሲወስድብሽ አይተሻል ወይ ነው። እነሱ ክደዋል፣ እኛ ጋር የለም ብለዋል። ሲወስድብሽ የሚያሳይ ቪዲዮ አምጪ ወይ ደግሞ ምናምን ማስረጃ አምጪ ትባላለች። ያለ ማስረጃ ፖሊስ ጣቢያ ብትሄድም ፖሊሶቹ ደግሞ ሄደው እሱን ቀጥ ብሎ እርግጠኛ ሆነው አይዙ፣ ዛሬ ቢይዙ ነገ አይዙትም ማለት ነው። ይሄ ነገር ስላለ ይመስለኛል ሩታ ፖሊስ ይዛ መሄድ ያልፈለገችው። ከዛ ውጭ ግን እነሱ ፖሊስ ይዛ ብትመጣም ማስረጃ የላትም በማለት ነው ሂጂ ፖሊስ ጋር መልክሽ ትላለች። መቼም አይገኝብኝም ብላ ፖሊስ ይዛ ስትመጣ ታሸሻለች። እና እነሱ ሀሳባቸው በቃ ልጁን ከሩታ ነጥቀው አብርሽም ሩታ ጋር ድርሽ እንዳይል ሩታ ቤትም እንዳይሄድ ምናምን ማየት ሲፈልግ እንደፈለገ እህቱ ጋር እናቱ ጋር እየሄደ ልጁን ሊያይ ከዛ ከሄርሜላ ጋር ህይወቱን ሊኖር ሩታ ደግሞ ያለ ልጅ የወላድ መካን ሆና ልትኖር ማለት ነው። ድፍረታችሁ እናንተ። ቆይ እንደዚህ አርጋችሁ ሩታ ያን ያክል ታሰድባበት እንደዛ ሆና አርግዛ ወልዳ ከዛ ሳድጋ እዚህ አንድ አመት ሊሞላው ሲል አንስቶ ውስድ። ኧረ እባክሽ ሰላም ነው? በሰላም ልትኖር እንደዛ አርገሽ እንዴ? ሩታ አሁን ነው ክፉ የምትሆነው ጋይስ። እስካሁን ክፉ አልነበረችም ሲጀመር። ባሏ ሲወሰድ ምናምን ሁሌ እየተከራከረች ምናምን ኖራለች። ባል አይደለም ይሄ ባል አይደለም ሲጀመር። ይሄ ባል ተብሎ ሲወራ ደግሞ አላፍርም እንዴ ባል ብዬ ሳወራው። አብርሽ ባል ነው ሊባል ነው ለሩታ? ባል አይደለም፣ እከክ ነው። እከኳን የተራገፈላት። ስለዚህ ያ ሁሉ ነገር ሲሆን ዝም ብላለች። አሁን ግን ዝም አትልም። ክፉ ነው የምትሆንባቸው። አሁን ሩታ ክፉ ናት ብላችኋል እስከዛሬ። አሁን ነው ክፉ የምትሆን። አሁን በጣም ክፉ ትሆናለች።
እና ሩታ ደግሞ እንደዚህ የተዘናጋችበት አይ ለምንድን ነው ሩታ ልጇ ጠፍቶ እንደዚህ እነሱን እየለመነች የምትመጣው የምትሉም አላችሁ። እውነት ነው፣ ልጁ ጠፍቶበት ሰው እንደዚህ ተረጋግቶ አያወራም። ግን ደግሞ አብርሽ ጋር ያለው ነገር ልክ ልዑል እሱ ጋር እንዳለ የሚያሳይ ነገር አለው። አንድ ሰው ልጅ ጠፍቷል ተብሎ እንደዚህ ተረጋግቶ ካሜራ ደቅኖ መጥቶ አያወራም። ቢያንስ በጥርጣሬ እንኳን ልጅን አምጪ አሳይኝ፣ የት ሄዶ ሌላ ሰው ወስዶት ይሆናል ብሎ ራሱ ያስባል። እሱ ግን ምንም አልመሰለውም። በጣም ተረጋግቶ ደስተኛ ሆኖ ከሄርሜላ ጋር የፍቅር ጊዜ እያሳለፈ ምናምን እሱ በደንብ ነው የወሰደው። አብርሽ ዝም ብላችሁ ይወት አብርሽን። ሩታ ተረጋግታ ምን ታረጋለች? አሁን ሩታ አሁን ልጇን ወሰዱ ምን ማድረግ ትችል? ፖሊስ ጣቢያ ብትሄድ ማስረጃ አምጪ ነው የምትባለው። እሱን አምጣ ብትል አላመጣም ብለዋል። ሰው ምን ትሆናለች? የራሷን ታጠፋ፣ ራሷን አትሰቅል። በቃ አምጣ ከማለት ውጭ፣ ስልክ ከመደወል ውጭ፣ ልጅን ስጡኝ ከማለት ውጭ ሌላ ምንም የምታመጣው ነገር የለም፣ ፖሊስ መክሰስ ውጭ ማለት ነው። ስለዚህ አብርሽ ልጁ እንደወሰደው ከራሱ ጓደኞቹ በነገራችን ላይ በውስጥ ያወራሉ። የራሱ የአብርሽ ጓደኞች ለሩታ ሚስጥር ያሾልካሉ። የሩታ ጓደኞች ከሩታ ጋር ያሉት እነዚህ ወንዶቹ ምናምን ጎረምሳዎቹ አሽልኮ አብርሽ ጋር ካሉት ጋር ደርሳል። እንደዛ ናቸው። እንደዛ እያደረጉ ነው የሚሰሩ። ስለዚህ ሩታ የሆነ የደረሳት ሚስጥር ከሌለ እንደዚህ ተረጋግታ አብርሽን አታወራው። ልጁ አብርሽ ጋር እንዳለ ምናልባት የነገራት ሰው ይኖራል። የሆነ መረጃ ደርሷታል እንጂ ዝም ብላ እንደዚህ አትገግምም። እሷም አትረጋጋም። አባቱ ጋር ስለሆነ ነው እንደዛ ብላ የመጣቸው። ስለዚህ እንደዛ አይነት ነገር ብታቆሙ ጥሩ ነው። ሩታ ከዚህ በላይ መጥፎ ትሆናለች። አብረሽ ምንም ነገር እንዳይሆን ምናም ብለሽ እህትየው አስበሽ ሊሆን ይችላል። ግን ደግሞ ከዚህ በላይ ሩታ መጥፎ ሳትሆንብሽ ልጁን ለእናቱ መልሽሽ። ሴትዮ አንቺ የራሽን ልጆች በአባታቸው ፍቅር እያሳደግሽ የእሷ ልጅ ወስደሽ ለማንም ወጣት የሰጠሽ የማይደረግ ነገር እኮ ነው። ማንም ሰው እንዴት ነው አርግዞ የወለደችው ልጅ ወስደሽ አንስተሽ እንዴ? ክፉ ነው የምትሆንባችሁ ሩታ፣ ታያላችሁ። በጣም መጥፎ ሴት ነው የምትሆኑ። እና እኔ እንግዲህ ታየኝ እንደዚህ ነው። ሩታ የተረጋጋችበት ምክንያት ምናልባት ልጁ አብርሽ ጋር እንዳለ ሌሎች በውስጥ የደረሳት መረጃ ይኖራል። ሁለተኛ ፖሊስ ጋር ማትሄድ ለምንለው ደግሞ ፖሊስ ማስረጃ ይጠይቃት ይሆናል። ግዴታ ማስረጃ ሳትይዝ ደግሞ ፖሊስ ጋር መሄድ አትችልም። ብትሄድም መፍትሄ ስለማይሰጣት ያው ግርግር፣ ሰጣ ገባ፣ ጸብ ከመጣላት ውጭ ሌላ ነገር ልታገኝ አትችልም። ስለዚህ በፍቅር እነሱን መለመን ነው ያላት አማራጭ ሩታ ማለት ነው። እና ከዚህ በኋላ ግን እንግዲህ መጥፎ ነገር ልታረግ ትችላለች። ምክንያቱም ልጅ ነው፣ የአብራክሽ ከፋይ ነው። እንደዛ ለፍታ ጥራ ወልዳ ማንም ወስዶ እንደፈለገ ረድፍረታችሁ ካደገ በኋላ እና ህፃን እያላት ወስዶትም ነበር መውሰድ ከፈለጋችሁ። በጣም ነው የሚገርመው።